አንድ ሰነድ በድብቅ ማለት ውስጥ ለውስጥ የተወያዩበት ሰነድ ለአዲስ ኮምፓስ ደርሶናል። ከዚህ በፊትም ነግሬያቸዋለሁ። ይሄ ሰነድ ርዕሱ ምንድነው የሚለው? የአማራ ፋኖ ብሔራዊ ንቅናቄ ወቅታዊ ስትራቴጂ ነው የሚለው። የፖለቲካ የኃይል ሚዛን ጥልቅ ግምገማ ሰነድ ነው የሚለው። የጥልቅ ግምገማ ሰነድ ነው። ጉዳዩ ይልና ስለ ጠላት ወቅታዊ ሁኔታና የትግል ስልት የሽግግር መመሪያ ነው የሚለው። እዚህ ላይ ምን እንዳስቀመጡ ቅድም አስረስ ምን እንዳለ ሰምታችኋል። በአይሮፕላን በምናምን ሲል እሱን እንዴት እንደምትመለከቱት ታያላችኋል። ይህ ሰነድ ላይ የተወሰነውን ሃይላይት ሰጣችኋለሁ። ገጹ 12 ብዛት ነው። እዚህ እንደምትመለከቱት የሰነዱ በዚህ ደረጃ የተጻፈ ነው። የአማራ ፋኖ ብሔራዊ ንቅናቄ ወቅታዊ የስትራቴጂ የፖለቲካ እና የኃይል ሚዛን ጥልቅ ግምገማ ሰነድ ነው የሚለው። ጉዳዩ ስለ ጠላት ወቅታዊ ሁኔታና የትግል ስልት የሽግግር መመሪያ ነው የሚለው። የገጽ ብዛት 12 ነው። 12 ገጽ ነው። ከፈለጉ አሁን ነገ ታሪክ እስኪያወጣው የኛ አይደለም ይበሉ። ሁሌም ስለሚሉ ካሉ በኋላ ከሆነ ጊዜ በኋላ ስለሚያወጡት እኔ ብዙ ወሬ አልሆንም በዛ እና ይሄ ሰነድ ምን ይላል? ምንድነው ይዘቱ? ምንድነው በመግቢያ ላይ ምን አስቀመጡ? ምናምን የሚለውን ነገር እንመለከታለን። አሁን ይሄን ሰነድ በደንብ እንድታዩት እፈልጋለሁ። በደንብ ይዩትና ይሄ ገጽ 2 ነው ያለው፣ ስላይድ 2 ላይ ማለት ነው። አይሮን ይነበብላችኋል አይነበብም አላውቅም፣ ግን የተወሰነ አሳያችኋለሁ። መግቢያው ላይ ምን ይላል? ራሳችንን ማታለል የለብንም ነው የሚለው መግቢያው። ነቢላም በብላችሁ ለእንትን ማለት ነው። ንቅናቄያችን በአሁኑ ወቅት ያለውን ሀገራዊ ቀጠናዊና ዓለም አቀፍ ሁኔታ በጥልቀት ሲገመግም የገዢው የፋሽስቱ ስርዓት በተለያዩ ወታደራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊና ፖለቲካዊ ግንባሮች ላይ ግልጽ የሆነ የአሸናፊነት ድባብ እያሳየ መሆኑን በቅንነትና በተጨባጭ መረጃዎች ያምናል። በትግል ታሪክ ውስጥ ትልቁ ስህተት የጠላትን አቅም አሳንሶ መገመትና የራስን በሐሰተኛ የተስፋ ትርክት ማታለል ነው። ጠላት ዘመናዊ የጦር ቴክኖሎጂዎችን፣ ሰፊ የሰው ኃይልን፣ ከፍተኛ የፋይናንስ አቅምንና የዲፕሎማሲ መድረኮችን በማቀናጀት ስትራቴጂካዊ በሆኑ አካባቢዎች ላይ የበላይነት የጨበጠ ሲሆን ይህ ሁኔታ በንቅናቄያችን አመራሮች ዘንድ እንደ ትልቅ ፈተና ተወስዷል። ራሳችንን ማታለል የለብንም። በትግል ታሪክ ውስጥ ትልቁ ስህተት የጠላትን አቅም አሳንሶ ማየት ነው። በሐሰተኛ ተስፋ ትርክት መታለል የለብንም ነው። የኃይል ሚዛን ተወስዶብናል ነው የሚለው። ይቀጥላል። የፋሽስቱ አገዛዝ አገሪቱን ሀብትና የውጭ ግንኙነትን በመጠቀም ራሱን እንደ ብቸኛ የሰላም መንግስትና ዋስትና አድርጎ ለማቅረብ መቻሉ በትግላችን ላይ የራሱን ከባድ ጥላ አጥልቷል። ይህ በጠላት ዘንድ የሚታየው ጥንካሬና ወጥ የሆነ ጉዞ ትግላችንን ወደ ከፍተኛ ደረጃ ከመሸጋገሩ በፊት አሁን ያለንበትን የትግል ሁኔታ ሙሉ በሙሉ በመቀየር አፋጣኝና ስትራቴጂካዊ እርምጃዎችን መውሰድ እንደሚገባን ማዕከላዊ አመራሩ በሙሉ ድምፅ ተስማምተዋል ይላል። የማዕከላዊ አመራሩ የገመገመበት ዶክመንት ነው። የዶክመንት እበዱ እንግዲህ ዛሬ ይህ የአሸናፊነት ድባብ በስርዓቱ ላይ የሚታየውን ዋና ዋና ማሳያዎች በዝርዝር ትንታኔዎች እንደሚከተለው ቀርቧል። አሁን አገዛዝ ያሉትን እነሱ ፋሽስት ያሉትን የገመገሙበትን ነጥብ ነው ማነሳላችሁ። የሚታይባቸው ዋና ዋና ማሳያዎች ዝርዝር ትንታኔዎች እንደሚከተለው ቀርቧል። አንደኛ፣ የገዢው ስርዓት ወቅታዊ ጥንካሬ ማሳያዎች። የተወሰነውን ብቻ ነው ማነብላችሁ በዚህ አጋጣሚ። ገዢው ፓርቲ ጠንክሮ የወጣባቸው ነገር ማሳያዎች ይላሉ። አንዳንድ ወታደራዊና የቴክኖሎጂ የበላይነት፣ ወታደራዊና የቴክኖሎጂ የበላይነት
የፋሽስቱ ሰራዊት ከቅርብ ጊዜ ወዲህ የውጊያ ስልቱ ሙሉ በሙሉ ወደ ቴክኖሎጂ መርህ ዘመቻ ቀይሯል። ዘመናዊ የድሮን ቴክኖሎጂን፣ የቅኝትና የታጠቁ ድሮኖችን እንዲሁም ራዳር መርህ የከባድ መሳሪያዎችን በስፋት በመጠቀም የጦር ሜዳውን የኃይል ሚዛን አዛብቶታል። ንቅናቄያችን በከፍተኛ መስዋዕትነት ተቆጣጥሯቸው የነበሩ ስትራቴጂካዊ ቦታዎችን፣ ተራራማ ምሽጎችንና ቁልፍ የከተማ መግቢያዎችን በአየር ጥቃት ታግዞ ማስለቀቅ ችሏል። በደረሰብን ጥቃት ስትራቴጂክ የሚባሉ ቦታዎችን ለቀን ወጥተናል። ተራራማ ምሽጎችን ለቀን ወጥተናል። ቁልፍ የከተማ መግቢያዎችን ለቀን ወጥተናል ነው የሚል። ንቅናቄያችን በከፍተኛ መስዋዕትነት ተቆጣጥሯቸው የነበሩ ስትራቴጂካዊ ቦታዎችን፣ ተራራማ ምሽጎችና ቁልፍ የከተማ መግቢያዎችን በአየር ጥቃት ታግዞ ማስለቀቅ ችሏል። ስርዓቱ አስለቀቀን፣ አስወጣን ነው እያለ ያለው። የፋሽስቱ ሰራዊት ቁልፍ የሆኑ የመገናኛ መስመሮችን በቋሚነት በመቆጣጠር ከተለያዩ አካላት የምናገኘውን የሎጂስቲክ አቅርቦት አግዶብናል፣ ገድቦብናል። ይህ የቴክኖሎጂ የበላይነት በፋኖ ታጣቂዎች መካከል ነፃ የመንቀሳቀስና የማጥቃት አቅማችንን በከፍተኛ ሁኔታ ቀንሶት ከማጥቃት ወደ መከላከል ብቻ እንድንወሰን አስገዳጅ ሁኔታ ተፈጥሯል ይላል። ይህ እንግዲህ ከወታደራዊና የቴክኖሎጂ የበላይነት አንጻር ማለት ነው። ሁለተኛ የኢኮኖሚና የፋይናንስ ሎጂስቲክ አቅም የበላይነት ይላል። ይሄ እንግዲህ ያው በኢኮኖሚ የበላይነት ምክንያት አልቻልናቸውም ነው የሚለው። ሶስተኛው ዓለም አቀፍ የዲፕሎማሲና የህጋዊ ሽፋን ይላል። ምንም እንኳን አገዛዙ በንጹሃን ላይ በሚፈጽመው ጭፍጨፋና ሰብአዊ መብት ጥሰት ረገድ የሚነሱ ዓለም አቀፍ ጫናዎች ቢኖሩበትም ስርዓቱ ይህንን ማዕበል በመቋቋም ረገድ ስኬት አሳይቷል። በተለያየ ዓለም አቀፍ መድረኮች ይህ የሀገሪቱን ህጋዊ ወኪል ሆኖ በመቅረብ ከኔ ውጪ ሀገሪቱ ትበተናለች፣ የቀጠናው ሰላም ይናጋል የሚል ትርክት በመሸጥ የተወሰኑ ታላላቅ ሀገራትን፣ የጎረቤት ሀገራትና የዓለም አቀፍ ተቋማትን እንደ አፍሪካ ህብረት፣ ተመድ ያሉትን ድጋፍ በማግኘት ረገድ ውጤታማ ሆኗል። የውጭ ብድርና እርዳታን ለጦር መሳሪያ ግዢ እንዲያውልና በዓለም አቀፍ ደረጃ ህጋዊነቱ እንዲጠናከር አግዞታል። ስለዚህ የዲፕሎማሲና የህጋዊነት የበላይነት ይዞብናል ነው እያለ። ሁለተኛው እሱ ነው። ሶስተኛ የፕሮፓጋንዳና የስነ ልቦና ጦርነት ከአገዛዙ አንጻር የሚሉት ማለት ነው። የአገዛዙ የሚዲያ ማሽንና የሳይበር ኃይል ከመቼውም ጊዜ በላይ ተቀናይቶ እየሰራ ይገኛል። ንቅናቄያችንን በማጠልሸት በህዝቡ ዘንድ የስነ ልቦና መከፋፈል ለመፍጠር እየተጋ ነው። ንቅናቄያችን የሰላም ጠላት፣ የልማት አደናቃፊ፣ የህዝብ ደህንነት ስጋት አድርጎ በመሳልና ስርዓቱን ደግሞ የልማት የመሰረተ ልማት ግንባታና አንድነት አቀንቃኝ አድርጎ በማቅረብ ላይ ነው። ይህ ፕሮፓጋንዳ በተለይ የጦርነት ድካም በተጫነውና በከተሞች አካባቢ በሚገኘው ህዝብ ዘንድ የተወሰነ ተቀባይነትና ተስፋ እንዲያገኝ አድርጎታል። ይህም ህዝቡ ከትግላችን ርቆ ወደ ስርዓቱ የሰላም ጥሪና ምርጫ እንዲያነብል ከፍተኛ ተጽዕኖ አሳድሯል። ግምገማቸው ነው። የምርጫ ቅድመ ዝግጅትና የኦህዴድ መዋቅር መነቃቃት ገጽ 2 በየደረጃው ያለው የኦህዴድ ተላላኪ አመራርና የአገዛዙ ታማኝ የሆኑ ካድሬዎች አሁን ላይ ያለውን አንጻራዊ መረጋጋትና ወታደራዊ የበላይነት እንደ ትልቅ መጨረሻ ድል እየቆጠሩት ነው። አገዛዙ ምርጫውን በድል አድራጊነት ለማጠናቀቅ ከፍተኛ የራስ መተማመን እየተንቀሳቀሰ ይገኛል። ምርጫው ስርዓት አምባገነንነቱን በህዝብ ድምፅ አጸደኩ ብሎ ዓለም አቀፍ ህጋዊነቱን በድጋሚ የሚላበስበት አደገኛ ምዕራፍ ነው። ይህ ቅድመ ዝግጅት ለንቅናቄያችን የህልውና ስጋት ነው። ስርዓቱ የሚያካሄደው ምርጫ የህልውና ስጋታችን ነው ብለው ነው የጻፉት። በአንደበታቸውም የተናገሩት ይሄ ነው። ይሄ ስለ ስርዓቱ የገመገሙበት 2 ገጽ ያለው ዶክመንት ነው፣ ሐሳብ ነው። ከዛ የትግል አቅጣጫችን ምን ይሁን ይላሉ። ከዛ በኋላ ምን አይነት የትግል አቅጣጫ እንከተል? የተወሰነ አነብላችሁና አቆማለሁ። የትግል አቅጣጫዎች ንቅናቄያችን በአሁኑ ወቅት ያለው ሁኔታ ሲገመግም
የገዢው ስርዓት በተለያዩ ወታደራዊ ፖለቲካዊ ግንባሮች ላይ ግልጽ የሆነ የአሸናፊነት ድባብ እያሳየ መሆኑን ያምናል። ይህንን ሀቅ መቀበል ለሽንፈት እጅ መስጠት ሳይሆን ጠላትን በትክክል አውቆ ስትራቴጂን ለመቀየር የሚደረግ ጥረት ነው። ጠላት ዘመናዊና የጦር ቴክኖሎጂን ሰፊ የሰው ኃይል በመጠቀም ስትራቴጂካዊ በሆኑ አካባቢዎች ላይ የበላይነትን የጨበጠ ሲሆን ይህ ሁኔታ በንቅናቄያችን አመራሮች ዘንድ እንደ ትልቅ ፈተና ተወስዷል። ገጽ 4 እንግዲህ አስረስ ወጥተህ አይ ቁልፍ ስትራቴጂክ ቦታዎችን ተቆጣጥረናል ካልክ ቦታዎቹን እየጠቀስክ፣ ቁልፍ የከተማ መግቢያና መውጫ ተቆጣጥረናል ካልክ የገበሱን እየጠቀስክ፣ አይ ድሮን ችግር አልፈጠረብንም ቴክኖሎጂ ችግር አልፈጠረብንም ካልክ አሁን ለነገሩ ብለሃል ቴክኖሎጂ ነው ችግር የፈጠረብን ብለሃል እየጠቀስክ። ይሄ ነው ግምገማቸው። እያንዳንዱ አመራርና ታጣቂ የሚዋጋው ለግል ወይም ለቡድን የበላይነት ሳይሆን ለአማራ ህዝብ ህልውና መሆኑን የሚያረጋግጥ የፖለቲካ ንቃተ ህሊና በስፋት ሊከናወን ይገባል። በእነዚህ ምክንያቶች የመዋቅር ለውጥ ያስፈልጋል። የተዳከሙ አመራሮቻችንን ማስነሳት፣ አዳዲስ አመራሮቻችንን ማብቃትና ወደ አንድ የጋራ እዝ መምጣት ትግሉን ከጥግ የመግፋት አደጋ ወጥቶ ወደ ማጥቃት የሚሸጋገር የድል መሰረት ነው ብሎ ምን እንስራ ብሎ ይላል። ቀጣይ አቅጣጫዎች ማለት ነው። አንደኛው ቀጣይ አቅጣጫ የተነገረ ነው፣ የምታውቁት ነው። ምንድነው የሚለው? የምርጫውን ሂደት የማክሸፍ ስትራቴጂካዊ አስፈላጊነት ይላል። የመጀመሪያ ስራችን ምርጫውን እናክሽፈው ነው የሚለው። ለዚህ የሚሰሩ ስራዎች ምርጫው ካልከሸፈ ደግሞ ሊያጋጥም ይችላልውን አደጋ አስቀምጠዋል። በጣም ኢምፖርታንትና ወቅታዊ ስለሆነ ነው ማነሳላችሁ። አይ ቲንክ ወዳችሁታል ብዬ አስባለሁ። አስተያየቶቻችሁን እያየው አይደለም ሙሉ ገጹን ሙሉ ስላደረኩትና በኋላ አስተያየታችሁ ነው ያለው። ግን ዝም ብዬ ባነብላችሁ ነው ማለት የተሻለ መወያየት ትችላላችሁ። ከዚህም ወስዳችሁ ሌላ ቦታ መወያየት ትችላላችሁ። የምትፈልጉ ሰዎች ሚዲያ ያላችሁ ሰዎች addiscompass@gmail.com ካላችሁ እልክላችኋለሁ። ሚዲያ ያላችሁ ሰዎች ዝም ብዬ ዶክመንት አላበላሽም። የምርጫውን ሂደት የማክሸፍ ስትራቴጂካዊ አስፈላጊነት በአገሪቱ ታሪክ ውስጥ ምርጫው ለስርዓቱ ሽግግር ወይም ለዲሞክራሲ ግንባታ ሳይሆን ገዢው ፓርቲ የጨበጠውን ስልጣን ቅቡልነት ለማላበስ የሚጠቀምባቸው ስልታዊ መሳሪያዎች ናቸው። ለአማራ ፋኖ ብሔራዊ ንቅናቄ አገር አቀፍ ምርጫ ከፖለቲካ ውድድር ባለፈ የትግላችንን ዕጣ ፋንታ የሚወስን ታላቅ አደጋ ነው። ምርጫውን እንደ ህልውና አደጋ ነው የቆጠሩት። ይህን ያልናችሁ ባይ ሁክ ኦር ክሩክ ምርጫው መካሄድ አለበት ያልናችሁ ለዛ የህልውና አደጋ ነው አለ። ይህ ምርጫ ተካሂዶ ከተጠናቀቀ በትግላችን ላይ የሚከተሉት አደገኛ ውጤቶችን ያስከትላል። ምርጫው በሰላም አልቆ በሰላምም ባይሆን በሆነ መንገድ አልቆ መንግስት ከተመሰረተ የሚከተሉት አደገኛ ውጤቶች በንቅናቄያችን ላይ ይከሰታል። አንደኛ የፖለቲካ ቅቡልነትን ማረጋገጥና የትግሉን ስም ማጠልሸት ይላል። አገዛዙ ምርጫውን ሰላማዊ ዲሞክራሲያዊ ህዝባዊ በሚል ስም ካከናወነ በዓለም አቀፍ ማህበረሰብ ዘንድ ያለውን ገጽታ ሙሉ በሙሉ ይለውጣል። በአሁኑ ወቅት ስርዓቱ አምባገነን ወይም ጨቋኝ ተብሎ ቢታማም ምርጫውን ተከትሎ ግን በህዝብ ድምፅ የተመረጠ ህጋዊ መንግስት የሚል ካባ ይደርባል። ይህ በሚሆንበት ቅጽበት የኛ በትጥቅ የታጀበ የፍትህ ጥያቄ በዓለም አቀፍ መድረኮች ህጋዊ መንገድ የተመረጠ መንግስት በኃይል የመናድ ሙከራ ተደርጎ ይወሰዳል። ይህ ማለት ምንድነው? ሶስተኛ ደረጃ ሽብርተኝነት ማለት ነው። ሶስተኛ ደረጃ ሽብርተኝነት አሜሪካ ማለት ነው። ይህ ደግሞ የትግላችን የሞራል የበላይነት ዓላማ ለከፍተኛ ጥያቄ ይዳረጋል። ባይዘው አሪፍ ግምገማ ነው። ግምገማው ህሊና ላላችሁ ሰዎች ጥሩ ግምገማ ነው የገመገሙት። መንግስት ፖለቲካ ቅቡልነት ያገኛል፣ እኛ ደግሞ ወደ ሽብርተኝነት ወደ እንትን እንሄዳለን። ሁለተኛ የሚያጋጥመን አደጋ የአሸባሪነት ፍረጃ ነው ይላል። ሁለተኛ የአሁኑ የዓለም ፖለቲካ ስርዓት ለተመረጡ መንግስታት ትልቅ ከለላ ይሰጣል። አፍሪካ ህብረትን ብትወስዱ በመንግስት ከተመረጠ በኃይል መጣል አይፈቀድም። ለምሳሌ አፍሪካ ህብረትን ብትወስዱ ለዚህ ነው በኃይል መፈንቅለ መንግስት ሲካሄድ የማይቀበሉት። ስለዚህ የአሸባሪነት ፍረጃ ያጋጥመናል ነው የሚሉት እና አስረስ። የአሁኑ ዓለም
የዓለም ፖለቲካ ስርዓት ለተመረጡ መንግስታት ትልቅ ከለላ ይሰጣል። ስርዓቱ ህጋዊነቱን ካጸና እንደ አሜሪካና የአውሮፓ ህብረት ያሉ ሀያላን ሀገራት ከብልጽግና አገዛዝ ጋር ያላቸውን ዲፕሎማሲያዊ ግንኙነት ያጠናክራሉ። በዚህ ሂደት ውስጥ ንቅናቄያችን የሰላም እንቅፋት በማድረግ በሽብርተኝነት የመፈረጅ እድላቸው እጅግ ሰፊ ይሆናል። እንዲህ ያለው ፍረጃ ደግሞ የውጭ ድጋፍና የሎጂስቲክ መስመሮቻችንን ይዘጋል። በውጭ ሀገር የሚገኙ ደጋፊዎቻችንን የፋይናንስ እንቅስቃሴ ያግዳል። ትግላችንን ከዲፕሎማሲያዊ መድረክ በማግለል ድምፃችን እንዳይሰማ ያደርጋል። ይሄ ኦልሬዲ ሆኗል። ይሄ ኦልሬዲ ሀፕን አድርጓል። ምክንያቱም የአሜሪካ መንግስት እና አስረስን ሶስተኛ ደረጃ የሽብርተኝነት አላቸው። ካላቸው በኋላ የውጭ ድጋፍ የለም፣ ሎጂስቲክ የለም። አሁን ደጋፊዎቻቸው እንደውም ፌስቡካቸውን ምናምናቸውን እስከዛሬ የለጠፉትን አውጥተው ሽሽጅ ቀጠሙ። በተለይ ፕሮፌሰር ዶክተር የሚባሉት እዚህ ሰብአዊ መብት አስተማሪ ምናምን የሚባሉት ይሄ ነገር አያዋጣም፣ አደጋ ውስጥ ልንገባ ነው ብለው ጥለው ወጡ። የሆነው ነገር እውነት ነው ማለት ከግምገማው በፊት ኦልሬዲ። አሁን የቀረው ነገር ምንድን ነው? ምናልባት መንግስት ሲኮን መንግስት ሁኔታውን አይቶ በሽብርተኝነት ሊፈርጃቸው ይችላል። ከሽብርተኝነት ከፈረጃቸው ደግሞ አለቀ ባይዘው። የኢትዮጵያ መንግስት አሜሪካ መንግስት ሲመጣበት ምንድነው በእኔ እኮ በሽብርተኝነት የፈረጅኳቸውን ሰዎች እዛ ሀገር ተቀምጠው እየረበሹኝ ነው ይላል። ዲፕሎማሲያዊ ነገር ይኖረዋል። እንዳይመስላችሁ፣ ቀላል ነገር እንዳይመስላችሁ። ኢሳት ግንቦት ሰባት በሽብርተኝነት ሲፈረጅ ኢሳት መከራውን ነው ያየው። እንደው አልጋ ባልጋ እንዳይመስላችሁ። ምክንያቱም መንግስታት ሲገናኙ አንደኛውን ለመጥቀም ይሯሯጣሉ። ጥቅም ነው የሚያስተሳስራቸው። ይሄ ገብቷቸው ነው የጻፈው። የአሸባሪነት ፍረጃ የሚጠብቀን ነው የመንግስት ምርጫ ተመርጦ ከመጣ። ለዚህ ነው የህልውና ጥያቄ ነው ይህ ምርጫ ማለት ያሉትና አስረስ። ሶስተኛ፣ በህዝብ ዘንድ የሚፈጠር ተስፋ መቁረጥ ስሜት። እንግዲህ አንዱ ምን አሉ? የፖለቲካ ቅቡልነት ማረጋገጥና የትግል ስም ማጠልሸት አሉ። ሁለተኛ፣ አሸባሪነት ልንፈረጅ እንችላለን አሉ። ሶስተኛ ደግሞ በህዝብ ዘንድ የሚፈጠር ተስፋ መቁረጥ ይመጣላል። ምርጫው ተካሂዶ ስርዓቱ አሸናፊነቱን ካወጀ በህዝብ ዘንድ አገዛዙ አይወገድም የሚል የስነ ልቦና ስብራት ሊፈጠር ይችላል። ህዝቡ በከፍተኛ መስዋዕትነት የሚደግፈው ትግል ፍሬ ለማፍራት ጊዜ እየወሰደ ባለበት ሁኔታ ምርጫው አገዛዙን ለተጨማሪ 5 ዓመታት ወይም 6 ዓመታት ህጋዊ ዋስትና የሚሰጠው ከሆነ የህዝቡ የትግል ወኔ ሊላላ ይችላል። መንግስት መኖሩን የሚያረጋግጥ ምርጫ ህዝቡን ወደ ሰላማዊ ምርጫ እንዲያዘነብልና ከትጥቅ ትግሉ እንዲርቅ ያደርገዋል። ይህ ደግሞ ለንቅናቄያችን የሰው ኃይልና የደጀን አቅርቦት ትልቅ ራስ ምታት ነው ይላሉ። እነማ እና አስረስ በሰነዶች ውስጥ የሚነጋገሩት ይህንን ነው። ስለሆነም ምርጫውን በማንኛውም መስዋዕትነት ማደናቀፍ ስትራቴጂካዊ ግዴታችን ነው። ኢትዮጵያ ውስጥ ሰላማዊ ምርጫ ለማካሄድ የሚያስችል አስቻይ ሁኔታ እንደሌለ ለዓለም አቀፍ ማህበረሰቡ በተግባር ማሳየት አለብን። ምርጫው የሚታወቅ ከሆነና በመላው ሀገሪቱ በተለይም በአማራ ክልልና ቁልፍ በሆኑ ከተሞች የሰላም እጦት መኖሩን ከተረጋገጠ ዓለም አቀፍ ታዛቢዎች ምርጫውን ተአማኒነት የሌለው ብለው ውድቅ እንዲያደርጉት ያስገድዳቸዋል። ይህም ስርዓቱ ሊቀዳጅ የነበረውን የቅቡልነት ድል እናከሽፈዋለን። ከዛ ሶስተኛ፣ ምርጫውን ለማክሸፍ የሚወሰዱ ስልታዊ እርምጃዎች። ምርጫውን ከመሰረቱ ለማፍረስ ንቅናቄያችን በተቀናጀና ባልተማከለ ፈጣን በሆነ ወታደራዊና ፖለቲካዊ እንቅስቃሴ ወደ ተግባር ይገባል። ይህ ዘመቻ ምርጫውን ማክሸፍ ብቻ ሳይሆን የአገዛዙን መዋቅር እስከ መጨረሻው ሽባ በማድረግ የመንግስት ባህሪነቱን መክፈፍ ዓላማው ያደረገ ነው። አንደኛ 3-1 ማለት ነው። ህዝባዊ ምዝገባና ካርድ መውሰድን ማደናቀፍ ይላል። እናደናቅፋለን ነው የሚለው። የምርጫው ሂደት የሚጀምረው ከምዝገባና ካርድ ከማውሰድ ነው። ይህ ሂደት ካልተከናወነ ምርጫው ህጋዊ መሰረት አይኖረውም። በመሆኑም ህዝቡ የምርጫ ካርድ እንዳይወስድ በተደራጀ ሁከት በመንገድ መዝጋትና በተጠናከረ የማስፈራራት ስራ ሂደቱን ማደናቀፍ ቅድሚያ የሚሰጠው ተግባር ይሆናል። ህዝቡ በምርጫ ጣቢያዎች አካባቢ መገኘት ለህይወቱ ከፍተኛ አደጋ እንደሚኖረው በተግባር ማሳየት ይኖርብናል።
በየቀበሌውና በየወረዳው የተቋቋሙ ምርጫ ጣቢያዎችን ማጥቃት፣ የምርጫ ቁሳቁሶችን፣ ሳጥኖችን፣ ወረቀቶችን፣ ኮምፒውተሮችን ማውደም ስርዓቱ ሰላም ጸጥታ የማስከበር አቅም እንደሌለው ለህዝቡና ለዓለም አቀፍ ማህበረሰቡ የሚያረጋግጥ ትልቅ የስነ ልቦና ድል ነው። ይህ እርምጃ ስርዓቱ በመሬት ላይ ያለውን ቁጥጥር ማጣቱን በግልጽ ያሳያል። ስለዚህ ምዝገባ እናደናቅፍ፣ ወረቀት እናደናቅፍ፣ ምርጫ ጣቢያዎችን እናጥቃ፣ ምርጫ አስፈጻሚዎችን እንግደል። ይሄ አስረስ በቃሉ በአንደበቱ የተናገረው ነገር ነው። 3.2 የአስተዳደር መዋቅርን ሽባ ማድረግ። የፋሽስቱ ስርዓት የጀርባ አጥንት የታችኛው የአስተዳደር መዋቅር አስፈጻሚው ካድሬ ነው። ምርጫውን የሚመሩትና የሚያስፈጽሙት እነዚህ አካላት በመሆናቸው በየደረጃው የሚገኙ የስርዓቱ አገልጋይ ካድሬዎች የምርጫ አስፈጻሚዎች ላይ ያነጣጠረ የግድያ እርምጃ በመፈጸም አጠቃላይ የአገዛዙ መዋቅር ሽባ ማድረግ ያስፈልጋል። ፖለቲካዊ ግድያ እንፈጽም ነው እያለ ያለው ባይዘው። ፖለቲካዊ ግድያ ሽብርተኝነት ነው። ካድሬው በሰላም ወጥቶ መግባት ካልቻለና ለህይወቱ ከሰጋ የምርጫው ሂደት ይቆማል። በምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎች የእጩዎች ራሳቸውን ከሂደቱ እንዲያገሉ ጥብቅና የማያዳግም ትዕዛዝ ይሰጣቸዋል። ይህንን ትዕዛዝ ባለመቀበል የስርዓቱን ደጋፊ የሆነ የሚንቀሳቀሱ አመራሮች ላይ የሚወሰደው እርምጃ ትግሉ ለዲሞክራሲያዊ ጨዋታ ቦታ እንደሌለው የህሉና ትግሉን ጦርነት መሆኑን የሚያሳይ ይሆናል። የፋሽስቱ ካድሬዎችና እጩ በመሬት ላይ በነፃነት መንቀሳቀስ ካልቻሉ ምርጫው በተግባር ሊከናወን አይችልም። ስለዚህ ፖለቲካዊ ግድያ እናካሄዳለን ነው የሚለው። ሁለተኛው አቅጣጫ እሱ ነው። 3ኛ የከተማ ውጊያና የተቀናጀ ሁከት። ትግላችን ከገጠር ወደ ታላላቅ ከተሞች በተለይም ወደ አዲስ አበባ ማሸጋገር የአገዛዙን ትኩረት ለመበተንና ዓለም አቀፍ ትኩረት ለመሳብ ወሳኝ ነው። አይታችሁ ከሆነ አንዳንድ ሚዲያዎች አሁን ትግሉ ወደ አዲስ አበባ ገባ፣ ወደ አዲስ አበባ ገባ። እነሱ እኮ እዚህ ዋሽንግተን ዲሲ ተደብቀው እኮ ነው ያሉት። ዋሽንግተን ዲሲ ነው ያሉት። ሂድም ቢባሉ አይሄዱ። ግን እያንዳንድ የየቀኑ ርዕሳቸውን ብታዩ ትግሉ ወደ አዲስ አበባ ተሸጋገረ ሲሉ ታያላችሁ። እቺ ፕሮፓጋንዳ ናት። እቺ ናት። ያውም እኮ እግር ለእግር እየለመኑ አስረስዬ ይቅርታ አድርግልኝ እስከዛሬ ስሰድብ ነበር፣ ዘመነዬ ይቅርታ አድርግልኝ እስከዛሬ ሙልጭ ሳረግ ነበር፣ ከእስክንድር ጋር ቁጭ ብዬ እስክንድርን ታላቁ እስክንድር እያልኩ ስኖር ኖሬ ገንዘብ ስወስድ ቆይቼ ሳተላይት ሲከፍልልኝ ቆይቼ አሁን ግን እስክንድር ትርጉም አልባ ስለሆነ አስረስዬ ይቅርታ አድርግልኝ የሚሉ ሰዎች ናቸው። እግር ስር የሚነጠፉ እነሱ ናቸው። አሁን ዛሬ ትግሉ ወደ ከተማ አዲስ አበባ እየገባ ነው ምናምን ይላሉ። እና እነዚህም የከተማ ውጊያና የተቀናጀ ሁከት ብለዋል። ትግላችን ከገጠር ወደ ታላላቅ ከተሞች በተለይም ወደ አዲስ አበባ ማሸጋገር የአገዛዙን ትኩረት ለመበተንና ዓለም አቀፍ ትኩረታችን ለመሳብ ወሳኝ ነው። የፋኖ ታጣቂዎችና የልዩ ኦፕሬሽን ቡድኖች እንደ ሰላማዊ ሰው በማስመሰል አያችሁ ምን እያደረጉ እንደሆነ በደንብ ይዩት። የፋኖ ታጣቂዎችንና የልዩ ኦፕሬሽን ቡድኖችን እንደ ሰላማዊ ሰው በማስመሰል የተለያየ የንግድ ማህበራዊ እንቅስቃሴዎች ሽፋን ወደ አዲስ አበባ ሌሎች ታላላቅ ከተሞች ማስገባት፣ እነዚህ ኃይላት በተወሰነ ቀንና ሰዓት የተቀናጀ ሁከትና ትርምስ ለመፍጠር ከተማዋን ወደ ውጊያ ቀጠና መለወጥ። አዲስ አበባን ነጋዴ ነኝ ብለው ይገባሉ፣ ሰላማዊ ሰው ነኝ ብለው ይገባሉ። ከገቡ በኋላ የሆነች ቀን ጠብቀው ከተማዋን ቀውጤ ያደርጓታል። ይሄ ነው እቅዳቸው። የመንግስት ቁልፍ መሰሪያ ቤቶች፣ የመገናኛ አውታሮች፣ የሚዲያ ተቋማትና ዋና ዋና የትራንስፖርት መስመሮች ላይ ትኩረት በማድረግ ከተማዋን እንቅስቃሴ አልባ ማድረግ፣ አዲስ አበባን ማለት ነው። ይህ ሁኔታ አገዛዙ ከተሞች እንኳ የመቆጣጠርና የመጠበቅ አቅም እንደሌለው በተጨባጭ ያረጋግጣል። ስለዚህ ትግላችንን ከገጠር ወደ ከተማ ወይም በተለይም ወደ አዲስ አበባ ወደ ጦርነት እናሻገር፣ የከተማ ሁከትና ብጥብጥ እንፍጠር ነው እያሉ ያሉት። ይህ 3.3ኛው አቅጣጫቸው ነው። 4ኛ 3.4 የምርጫ ታማኒነት ቅቡልነት ማጥፋት ከነዚህ እርምጃዎች ሲደመሩ ምርጫው በሰላም እንዳይካሄድ ያደርጋሉ። በከተሞች በገጠር የሚፈጠረው ሁከትና አለመረጋጋት ዓለም አቀፍ ታዛቢዎች ወደ ምርጫ ጣቢያዎች እንዳይሄዱ የሚል መደምደሚያ ላይ እንዲደርሱ ያስገድዳቸዋል። ምርጫው በሁከት ከተበከለ ስርዓቱ ሊያገኝ የነበረው በህዝብ የተመረጠ መንግስት የሚለውን የህጋዊነት ካባ ይገፈፋል። ይህም ትግላችን በዓለም አቀፍ ደረጃ ያለውን ተቀባይነት ከፍ የሚያደርገው አገዛዙም እርቃኑን የሚያስቀረው ይሆናል። ይህ
ትግላችንን ከመከላከል ወደ ማጥቃት የሚያሸጋግር የጠላትን የበላይነት በመሬት ላይ በሚደረግ ሁከትና መዋቅራዊ ጥፋት ጋር በማጣመር ሽባ የሚያደርግ ስትራቴጂ ነው። እያንዳንዱ የንቅናቄው አባልና ደጋፊ ይህንን መመሪያ እንደ መመሪያው የመጨረሻው ክፍል ወስዶ ለተግባራው ራሱን ማዘጋጀት ይኖርበታል። ይህ እንግዲህ ከምርጫው ጋር የተያያዘ ነው። ከዛ የውጭ ግንኙነትና የሎጂስቲክ አቅርቦት ይላል። የውስጥ ሰርጎች የመዋቅር ማበላሸት ይላል። አሁን እያንዳንዱን ላነባቸው አልፈልግም። ከኤርትራ ጋር የሚዲያና ፕሮፓጋንዳ ስራ ይላል። ቀጠናዊ ትብብርና ሎጂስቲክ መስመር ይላል። እዚህ ጋር ኢንተረስቲንግ ነገር ኤርትራን እንደ ስትራቴጂክ አጋር ነው የሚወስዳት፣ እንትንን ግን ለሎጂስቲክ ነው ይላል። ላሳያችሁ እችላለሁ በመጨረሻ ላይ። ለምሳሌ ኤርትራን እንደ ስትራቴጂክ አጋር ነው የሚወስዳት። ገጽ 9 ላይ ስትራቴጂካዊ አጋሮቻችን ይልና የኤርትራ ስትራቴጂካዊ አጋርነት ነው የሚለው። ኤርትራን ወይም ሻቢያን እንደ ስትራቴጂክ አጋር ነው የሚወስደው። በኤርትራ መንግስት በኩል በተገባልን ቃል መሰረት ታጣቂዎቻችንን የማሰልጠን ዘመናዊ ትጥቅ የማሟላት ስራ ከምን ጊዜውም በላይ ተጠናክሮ ይቀጥላል። ከዚህም በተጨማሪ ለትግሉ ስኬት ወሳኝ የሆነ የፋይናንስ ድጋፍ በተስማማነው መሰረት በየደረጃው የሚለቀቅ ይሆናል። የኤርትራ መንግስት የጀመረው ሌላ ታላቅ የቤት ስራ ከሳውዲ አረቢያ መንግስት ጋር ያለውን ጥብቅ ግንኙነት በመጠቀም ለትግላችን ዓለም አቀፋዊ እውቅና ድጋፍ የማስገኘት ጉዳይ ይሆናል። ከሳውዲ አረቢያ ጋር የሚኖረን ትብብር ለትግላችን ስኬትና ለወደፊቱ የክልላችን መረጋጋት ወሳኝና የጀርባ አጥንት በመሆኑ ይህ ጉዳይ እጅግ በሚስጥራዊና በከፍተኛ ጥንቃቄ እየተመራ ይገኛል። ሳውዲ ጋር እንሄዳለን ነው እያሉ። እስካሁን ባሉ ጅማሮች ተስፋ ሰጪ ውጤቶች እየታዩ ሲሆን ይህንን ዲፕሎማሲያዊ መስመር በኃላፊነት የያዙ አካላትም ስራቸውን በውጤታማነት እያከናወኑ መሆኑን አረጋግጠውልናል። ስለዚህ ሻቢያ በአንድም በኩል ያሰለጥልናል፣ ሎጂስቲክ ይሰጥልናል፣ ድጋፍ ያደርገናል። ከዛ አልፎ ግን ከሳውዲ አረቢያ ጋር ያገናኘናል። ሳውዲ አረቢያ ደግሞ ለትግላችን ቁልፍ ናት ነው እያሉ። ስትራቴጂክ አጋር ነው የሻቢያ መንግስት። ከትግራይ ግን የጻፉት ትንሽ ለየት ይላል። ከትግራይ ኃይሎች ጋር የሎጂስቲክ ትብብር ነው የሚለው። ቅድም ሰምታችኋል። የሎጂስቲክ ትብብር ረዳት ፕሮፌሰሩን ሲናገር ሰምታችሁታል አይደል? ምንድን ነው ያለው? ከትግራይ ከህወሓት ጋር ካልተስማማችሁ ሎጂስቲኩን ልናቀርብላችሁ በእነሱ በኩል አንችልም፣ ስለዚህ መስማማት አለባችሁ ብለዋል። ስለዚህ ከትግራይ ኃይሎች ጋር ስለሚኖረው የሎጂስቲክ ትብብር ይላል። የመጀመሪያው ስትራቴጂካዊ ስምምነታችን አካል ከትግራይ ጊዜያዊ አስተዳደር ጋር በቅንጅት በመስራት ለክልሉ አስፈላጊ የሆኑትን ለጦርነት ዝግጅት እጅግ ወሳኝ የሆኑ ስትራቴጂካዊ ግብዓቶችን ማለትም ነዳጅ፣ የእህል አቅርቦትና ሌሎች የሎጂስቲክ ግብዓቶችን ከተለያዩ ሀገሪቱ ክፍሎች ያለምንም እንቅፋት ወደ ትግራይ እንዲገቡ እናደርጋለን። እነዚህ አቅርቦቶች ክልሉን በኃይል መልሶ ለማቋቋምና ወደ ሙሉ የጦርነት ዝግጅት ለማሸጋገር እንደ ሞተር የሚያገለግሉ ናቸው። ስለዚህ ምንድነው የምናደርገው? ወደ ትግራይ እህል፣ የተለያዩ ነገሮች እንዲገቡ አድርገን ህወሓትን እናጠናክረዋለን ነው። ከዚህ ጎን ለጎን የአማራ ፋኖን ትጥቅና ወታደራዊ ስልጠና ለማጠናከር ከአማራ ክልል ወደ ኤርትራ የሚሄዱ ታጣቂዎችን ተቀብሎ የማሳለፍ ቅድም የሰማችሁት ማለት አስፈላጊውን የሎጂስቲክ ማሟላት፣ ስልጠናውን በብቃት እንዲያጠናቅቁ የማድረግ ስራ በትኩረት ይከናወናል። በዚህ ሂደት ውስጥ አማራ ነኝ የሚል እያንዳንዱ ዜጋ ይህንን የህልውና ዘመቻ የራሱ አድርጎ እንዲመለከተውና የአገዛዙ መገርሰስ የበኩል እንዲወጣ ጥሪ እናቀርባለን። አይ ሆፕ እንድትሰሙ ስለፈለኩ ነው። ሳውዲ አረቢያ ሁሉ እናሳትፋለን እያሉ ነው። እንግዲህ አስተያየታችሁን አላየውም። በቂ ግንዛቤ የያዛችሁ ይመስለኛል። ቅድሜ እንዳነሳሁት ሚዲያ ላይ ልንወያይበት እንፈልጋለን ያላችሁ የሚዲያ ሰዎች addiscompass@gmail.com ላይ ላኩልን። እንግዲህ ይሄ ነው። እዚህ አስረስ የሚለን ሌላ፣ እነሱ ውስጥ የሚገመግሙት ነገር ሌላ። አስረስ እንደ ሾርት ሜሞሪ እንዳይናችሁ አልቋል፣ 90% ተቆጣጥረናል ምናምን ነው የሚለው። በውስጥ ግን የሚገመግሙት ስትራቴጂክ ቦታዎቻችንን አተናል፣ ዋና የሚባሉ ቦታዎቻችንን ሉዝ አድርገናል። አሁን አስረስ እና መገንገር ያለብህ ለምሳሌ ስትራቴጂክ ቦታ የምትለው የቱን ተቆጣጥረሃል? ውጣና ተናገር። በዚህ 3 ዓመት 4 ዓመት የተቆጣጠርከው ስትራቴጂክ ቦታ ስትራቴጂክ ከተማ የቱ ነው? ተናገር፣ ውጣና።
ቴክኖሎጂው አልቻልንም ነው እያለ ያለው። ስለዚህ ከባድ ነገር ውስጥ ነው የገባ ነው። ስለዚህ እኛ የኃይል ሚዛኑ ተዛብቶብናል። የጦር ሜዳው የኃይል ሚዛን አዛብተውብናል። በከፍተኛ መስዋዕትነት ተቆጣጥረን የነበረውን ስትራቴጂካ ቦታዎች፣ ተራራማ ምሽጎች፣ ቁልፍ የከተማ መግቢያዎች በአየር ጥቃት። ስለዚህ ውሸት ነው ይሄ ሰነድ የራሳችሁ ነው። ከፈለጋችሁ ዛሬ ወጣችሁ ውሸት ነው ልትሉ ይችላላችሁ። ከ3 ወር 4 ወር በኋላ ደግሞ እንደተለመደው ከእናንተም የመጣ ሰው ከሌላ ከየትም ላመጣው አልችልም። እንደምታውቁት ደግሞ አዲስ ኮምፓስ በየጊዜው ነው የሚያመጣላችሁ። እንዲህ ነው ግምገማቸው። እና ዋናው ግን አሁን እየተረባረቡ ያሉት ከምርጫ ጋር የተያያዘውን ዋነኛ ስጋታችን ብለዋል። ምርጫው ቅቡልነት ያመጣል፣ መንግስቱ የአፍሪካ ህብረት ተቀባይነት ይሰጠዋል። የአፍሪካ ህብረት ተቀባይነት ከሰጠው አውሮፓ ህብረት ይሰጠዋል፣ አሜሪካ ይሰጠዋል። የአሜሪካ መንግስት የአሁኑ መንግስት ደግሞ አይዶን ኬር ያለ መንግስት ነው። ዴሞክራቲክ ነው ምርጫ የምታካሄዱት ምናምን ጉዳይ አይደለም። የአሜሪካ ፖሊሲ እንደሱ አይደለም። አሁን ያለው የትራምፕ ፖሊሲ ለሚቀጥሉ 3 ዓመታት ለኔ ምን አለህ ነው ፖሊሲ። በግልጽ አስቀምጧል። አገር ላይ ዲሞክራቲክ ምርጫ አካሄድ ካላካሄድ፣ አምባገነኑን ካልሆንክ፣ ንጉሳዊውን ካልሆንክ ጉዳይ አይደለም ብሏል። ኢትዮጵያ ለአሜሪካ ምን አላት? ምን ትሰጣለች? ምን ትቀበላለች? ሪሌሽንሽፓችን ሰጥቶ መቀባበል ነው። ጊቭ ኤንድ ቴክ ነው። ከዛ ውጪ ሪሌሽንሽፕ የለንም። ስለዚህ ይሄ የሚኖረን ግንኙነትን ማተር ያደርገዋል እያሉ ያሉት በደንብ እንድትረዱ የምፈልገው ማለት ነው። ሁለተኛ አውሮፓ ህብረትም ይሁን አፍሪካ ህብረት ከዚህ በኋላ በምርጫ የሚመጣ መንግስት ነው የሚቀበሉት። ስለዚህ አደጋ ላይ መሆናቸው እኔ ትክክለኛ ግምገማቸው ባይዘው ትክክለኛ ግምገማ ነው። ትክክለኛ ኔሴንስ ምርጫው ከመጣ ምርጫው ከተካሄደ አለቀልን ያሉት እውነታቸው ነው። እናቱ ልደቱም እየተሯሯጡ ያሉት ለዛ ነው። ሌላ እንዳይመስላችሁ። ህወሓት በእናቱ ልደቱ በኩል እየተሯሯጠ ያለው ለዛ ነው። አገዛዛን ቀጥቅጥ፣ ስርዓታን ቀጥቅጥ ምናምን ብለው የተሯሯጡት በሌላ እንዳይመስላችሁ። ይሄ ምርጫ ከተካሄደ አለቀላቸው። ያ ማለት ጠሽ አይኖርም፣ መፈንዳት አይኖርም ምናምን እያልኳችሁ አይደለም። በዓለም አቀፍ ደረጃ ቅቡልነት ያለው መንግስት ይመጣል። አለቀ በቃ። ከዛ በኋላ ስለዚህ ነው አንዴ በዛ አንዴ አገዛዛን ቀጥቅጥ፣ የፌስቡክ እና ማህበራዊ ድረገጽ ሳተላይት 1 ሚሊዮን ተከታተለን 2 ሚሊዮን አሁን እስቲ እኔ ከልቤ ነው አሁን ሳተላይት 2 ሚሊዮን እንደተከታተላቸው በምን አወቁ? እያንዳንዱ ቤት ሄደው ዲሽ ቆጠሩ? ዲሾቹ ወደ እነሱ ማዞራቸውን አወቁ? ስንት ሰው ተቀምጦ አያቸው? አሁን ዲሽ እኛ ቤት ዲሽ ቢኖር ዲሽ የለኝም፣ በእርግጥ ድሮ ነበረኝ። አንዳንዴ እኔ ብቻዬን ቁጭ ብዬ ያለው፣ አንዳንዴ ደግሞ አብሮ አደጎቼ የስራ ባልደረቦቼ መጥተው 5-6 ሆነን እናያለን። ሰው አንዳንዴ 6 ይሆናል፣ 1 ይሆናል፣ 0 ይሆናል። አንዳንዴ ሰራተኛዋ ብቻ ልትሆን ትችላል የምታየው። በምን አወቁ? አሁን 2 ሚሊዮን ሳተላይት ላይ አየን። አትደናገጡ። በፌስቡክ በመቀነሱ በዩቲዩብ በመቀነሱ አትደናገጡ። ወጣቱ ያለው ቲክቶክ ጋር ነው። አሁን ገብቶናል። ቲክቶክ ለካ ቲክቶክ ዩቲዩብ ለካ አልቆለታል። አያቱ ልደቱ እኔ ትላንትና ከቤት ወክቻውና ከደሱ ነው የሰማሁት። ባይዘው እውነት የምሬን ነው የምላችሁ። በኋላ ግን እጄ ሰማሁት አርበኛ መሳይ ጋር እንዴ አልኩኝ። ደግሞ ለካ ወዲያው ነው መግለጫ የሰጠው። የዛው ዕለት ወዲያው ነው መግለጫ የሰጠው። ለዛ ነው ያላየሁት። አያችሁ። እና ትላንት ሲያቀርበው በተለይ ደሱ ትንትን አድርጎ ነው ያቀርበውና ፖለቲከኞች ስለ አልጎሪዝም ማውራት ጀመሩ። ፖለቲከኞች ዘ ዲፈረንስ ቢትዊን ዩቲዩብ ኤንድ ቲክቶክ ማውራት ጀመሩ። በአቶ ልደቱ ደረጃ ዘሶኮል ቲክቶክ ዘሶኮል ዩቲዩብ ምናምን ማለት ጀመሩ። ፖለቲከኞች ወጣት ምናምን ማለት ጀመሩ። ተመልከቱ ማለት ያቀረቧቸው ሰዎች እኮ
እኔ በግልጽ ተናግሬያለሁ። የካርል ማርክስን ንግግር አምጥቼ አልባሳታቸውን እንኳን አልቀየሩም እንዳለው ካርል ማርክስ በ18ኛው ክፍለ ዘመን ዛሬ ካርል ማርክስ ለአንዲት ደቂቃ ነፍስ እፍ ተብላ ተዘርተውብህ የት ትሄዳለህ ቢባል ይዛለት ኢትዮጵያ ብሎ ልብሳቸውን ያልቀየሩ ሰዎች ያይ ነበረ ብያቸዋል። አልባሳታቸውን እንኳን ያልቀየሩ፣ ሌላውን እንኳን መቀየር ይችላል። ሰው አልባሳት አይቀይርም፣ መፈክር እንኳን እሺ። ስለዚህ አልባሳታቸውን እንኳን አልቀየሩም። ማሞ ሰው ጥራ ቢሉት ሰው አቶ ራሱ መጣ። ማሞዎች ናቸው እነዛ። ባይዘው እኔ ማሞ የሚለውን ስም እያጣጣልኩ አይደለም። የከተሜ በወቅቱ እንደዛ አይነት አባባል ስለነ ማሞዎች ሰው ጥራናና አንተ ብቻ አትምጣ ምናምን አይነት ተብሎ ሰው አቶ ማሞዎች ተሰብስበው መጡ። ለዚህ ነው ማሞ ሰው ይጠራል ተብሎ ሲጠበቅ ራሱ መጣ ይተባል። ወጮ ቢገለብጡት ወጮ ነው፣ ሲገለበጡም ራሳቸው ሳይገለበጡም ራሳቸው። እና ምንድነው ቆም ብለህ ማሰብ ነው የዚህ ሰዓት። ወጣት አልመጣም እኛ ጋር። እንዴት ይመጣል አንተ ጋር ወጣት እንዴ? እንዴት ይመጣል? አቶ ነአምንን ይዘህ እንዴት ወጣት ይመጣል? ስድብ ሊሰማ ስድብ። አቶ ነአምን ማለት እኮ የደሃ ልጅ መሆን ስድብ ነው። አቶ ነአምን ጋር የደሃ ልጅ እያለ እንደሚሳደብ ታውቃላችሁ? ሂድ አንተ የደሃ ልጅ እያለ ማለት እሱ የሀብታም ልጅ ነበረ መሰለኝ። ትልቁ ስድቡ የደሃ ልጅ ነው። የደሃ ልጅ የሚል ዳዋር እንዲሰማ የሚመጣው ሶሪ ስሙን የጠቀስኩት ሆን ብዬ ነው። ገና ሲጽፍ ሲጀምር አንተ የደሃ ልጅ ብሎ ይጀምራል። ሲጀምር የደሃ ልጅ የሚል ስድብ የሚሰድብ ሰው ይዘህ መተህ ወጣቱ የለም ምናምን። በአብዛኛው የኢትዮጵያ ወጣት እኮ የደሃ ልጅ ነው። አታውቁም እንዴ? ግን እየሰደብከው ነው የደሃ ልጅ እያልክ። ደግሞ ሌሎች በጣም ጨምለቅ ያሉ ስድቦች እዚህ ሚዲያውን የማይመጥን ስድቦች አሉት። እሱን ይዘህ መተህ ነው አቶ ኤፍሬም ማዴቦን ይዘህ መተህ ነው የአማራ ብሔርተኛ የሚመጣልህ። የአማራ ብሔርተኛ አቶ ኤፍሬም ማዴቦን አይቶ ይምጣ ሪሊ? በነገራችን ላይ አንድ የሰማሁት መረጃ ልንገራችሁና ላጠላቅ። ብዙ አንዱ ካሽመደመዳቸው ሰዎች አንዱ ኢንጂነር ይልቃል፣ ሚስተር ግራንድ ጀስቲፋየር ምንድን ነው ያደረገው? እሱ ይሄ የነ ልደቱ እንቅስቃሴ የነ ማነው ስሙ የነ ኤፍሬም ማዴቦ እንቅስቃሴ የነ ነአምን እንቅስቃሴ የነ ገዱ አንዳርጋቸው እንቅስቃሴ መጨረሻ ሄዶ የፋኖ አመራር ሆኖ ሊመጡ ነው፣ ትግላችሁን ሊጠልፉባችሁ ነው፣ ስለዚህ ብሎ አሰራጨ ውስጥ ለውስጥ። ማን? ኢንጂነር ይልቃል። ከፈለገ ወጥቶ ይናገር። ታውቃላችሁ 12ቱን የፋኖ ሚዲያዎች የምትመራው መዓዛ እና ሮሃ ሚዲያ አላስተላለፉ። ስንቶቻችሁ እንደምታውቁ አላውቅም። አላስተላለፉም። እንደውም የቀጥታ ስርጭት እነሱ እየተካሄደ የቀጥታ ስርጭት ነበራቸው። 12ቱም ሚዲያ ስታንቀሳቀስ ይሄ የዚህ የፋኖ ዙሪያ ያለውን አስረስ አቅጣጫ የሚሰጠው ሚዲያ የምታንቀሳቅሰው መዓዛ አልዘገበችላቸው፣ ሮሃን ጨምሮ ማለት ይሁን። ኤቢሲ የሚባልም አለ ረዳት ፕሮፌሰር። ይሄ የትግራይ ስያሜው ራሱ ትግራይ የሚለው መጥፋት አለበት። የትግራይ ህዝብ ከዚህ በኋላ ቢላ ለመክተፊያና ከዛ ውጭ ሊይዝ አይገባም። በየአመቱ የትግራይ ህዝብ እየመጣ የኢትዮጵያን ህዝብ ይቅርታ የሚጠይቅበት ቀን ይፈረጅ ያለው እሱ ራሱ ትንግርቱ እሱ። እነሱ ራሳቸው ኤቢሲ የሚባል አልመጡም፣ አልዘገቡም። እነ በቃሉ አልዘገቡም። የዛሬው አሁን ያሳያችሁት በቃሉ ኢንጂነር ይልቃል ስራውን የሰራው። በነገራችን ጸብ አለው ከገዱ አንዳርጋቸው ጋር። ህወሓት ደግሞ ገዱን ከተሳካልን ገዱን ነው ጠቅላይ ሚኒስትር የምናደርገው ብለው ተነጋግረዋል። ባይዘው ገዱ ቃል ተገብቶለታል ጠቅላይ ሚኒስትር እንዲሆን ከተሳካላቸው ዘን ያቺን የፊርማ ያጸድቃታል። ከዛ በኋላ ገዱ ተስፈኛ ጠቅላይ ሚኒስትር እንደሆነ አውቋል። ማን? ኢንጂነር ይልቃል ሚስተር ግራንድ ጀስቲፋየር።
ስለዚህ መሀል ገባና አማራው እንዳትሄድ የአማራ ጠላት ፕሮግራም ነው ምናምን አለ። ሚዲያዎቹ በሙሉ ቀሩ። በሙሉ አይ ዶንት ኖ ይግለጹት አይግለጹት አለ። ሂዱና ቼክ አድርጉ። ሮሃ ሚዲያ ላይ የለም፣ ኤቢሲ ሚዲያ ላይ የለም፣ የነበቃሉ ሚዲያ ላይ የለም። ለምን? ሌሎችም ደግሞ ትላንት ከትላንት ወዲያ ያለፈውን ፕሮግራሞቻውን ሲዘግቡ የነበሩ ሁኔታውን አይተውት ኖ ይሄማ አያዋጣም አላቅም ይሄማ አያዋጣም ብለው የተው ይመስለኛል። ለምሳሌ እንደ ምንጊዜ ሚዲያ አይነት ያለፈው ላይ ነበሩ፣ የአሁኑ ላይ ግን አላየዋቸውም። ጨዋታው ነው። እርስ በራስ እንኳን እንዲህ ናቸው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።